መጽሐፈ ኢዮብ ምዕራፍ 40 እግዚአብሔርም ኢዮብን እንዲህ አለው፣ ሁሉን ከሚችል አምላክ ጋር ተከራክሮ የሚረታው አለን? እግዚአብሔርን የሚወቅስ እርሱ መልስ ይስጥ። ኢዮብም ለእግዚአብሔር እንዲህ ሲል መለሰ፣ እኔ ከንቱ ሰው ምን መልስልሃለሁ? እጄን ባፌ ላይ እጭናለሁ። አንድ ጊዜ ተናገርኩ፣ የሚመልሰው የለኝም። ሁለተኛም ተናገርኩ፣ ከእንግዲህ አንዳች አልጨምርም። እግዚአብሔርም በአውሎ ነፋስ ውስጥ ሆኖ ለኢዮብ እንዲህ ሲል ተናገረ፣ እንግዲህ እንደ ወንድ ወገብህን ታጠቅ። እኔ እጠይቅሃለሁ፣ አንተም መልስልኝ። ፍርዴን ታቃልላለህን? ወይስ አንተ ጻድቅ ለመሆን እኔን ትኮንናለህ? እንደ እግዚአብሔር ክንድ ያለ ክንድ አለህን? ድምፅስ እንደርሱ ድምፅ ሊያንጎዳጎድ ይችላልን? እንግዲያስ ክብርንና ልዕልናን ተጎናጸፍ፣ ግርማ ሞገስንም ተላበስ። ቁጣን አፍስስ፣ ትዕቢተኛውን ሁሉ ተመልክተህ አዋርደው። ትዕቢተኛውን ሰው ሁሉ ተመልክተህ ዝቅ አድርገው። ክፉዎችን በቆሙበት ስፍራ አድቅቃቸው፣ ሁሉንም በአንድ ላይ ከአፈር ደባልቃቸው። ፊታቸውንም በመቃብር ውስጥ ሸፍን። እኔም ቀኝ እጅህ እንደምታድንህ በዚያ ጊዜ አረጋግጬ እቀበላለሁ። አንተን እንደፈጠርሁ የፈጠርሁትን ቤሄሞት ተመልከት፣ እንደ በሬ ሳር ይበላል። ብርታቱ ወገብ ውስጥ፣ ኃይሉም በሆዱ ጡንቻ ላይ ነው። ጅራቱ እንደ ጥድ ዛፍ ይወዛወዛል። የወርቹ ጅማት የተጎነጎነ ነው። አጥንቱ እንደ ናስ ቱቦ፣ እጅና እግሮቹ እንደ ብረት ዘንግ ናቸው። እርሱ የእግዚአብሔር ሥራ አውራ ነው። በሰይፍ ሊቀርበውም የሚችል ፈጣሪው ብቻ ነው። ኮረብቶች ምግቡን ያበቅሉለታል፣ አውሬዎችም ሁሉ በዙሪያው ይፈነጫሉ። በውኃ ላይ በሚያድጉ እጽዋት ጥላ ስር ይተኛል። በረግረግ ስፍራ ደንገል መካከል ይደበቃል። በውኃ ላይ የሚያድጉ እጽዋት በጥላቸው ይጋርዱታል። የወንዝ አህያ ዛፎች ይሸፍኑታል። ወንዙ በኃይል ቢጎርፍም አይደነግጥም። ዮርዳኖስ እስከ አፉ ቢሞላም እርሱ ተረጋግቶ ይቀመጣል። ዓይኑን ሸፍነህ ልትይዘው አጥምደህም አፍንጫውን ልትበሳ ትችላለህ። መጽሐፈ ኢዮብ ምዕራፍ 40 እግዚአብሔርም ኢዮብን እንዲህ አለው፣ ሁሉን ከሚችል አምላክ ጋር ተከራክሮ የሚረታው አለን? እግዚአብሔርን የሚወቅስ እርሱ መልስ ይስጥ። ኢዮብም ለእግዚአብሔር እንዲህ ሲል መለሰ፣ እኔ ከንቱ ሰው ምን መልስልሃለሁ? እጄን ባፌ ላይ እጭናለሁ። አንድ ጊዜ ተናገርኩ፣ የሚመልሰው የለኝም። ሁለተኛም ተናገርኩ፣ ከእንግዲህ አንዳች አልጨምርም። እግዚአብሔርም በአውሎ ነፋስ ውስጥ ሆኖ ለኢዮብ እንዲህ ሲል ተናገረ፣ እንግዲህ እንደ ወንድ ወገብህን ታጠቅ። እኔ እጠይቅሃለሁ፣ አንተም መልስልኝ። ፍርዴን ታቃልላለህን? ወይስ አንተ ጻድቅ ለመሆን እኔን ትኮንናለህ? እንደ እግዚአብሔር ክንድ ያለ ክንድ አለ